አንዳንድ ጊዜ የምትናገርና አንዳንድ ጊዜ ተአምር ደም ለምታወጣ ለስዕል ሰላምታ ይገባል። ስለዚህ ስዕል ኢትዮጵያውያን አውቀዋል። የዛሬ 500 ዓመት አሁን ያለነው ነው ያላወቅነው። አንድ ነገር ለመናገር ማወቅ አለብሽ። ሳታውቂ መናገር ድፍረት ነው የሚሆንብሽ። በ9ኛው ክፍለ ዘመን በጣም ቅዱሳት ስዕላትን የማጥፋት ዘመቻ ተደርጎ ነበር። በመላው ዓለም ያሉ የተቀደሱ ታሪኮ ስዕላቶቿ ሁሉ ኃይል አድርገዋል፣ በረከት አስተላልፈዋል። ደም ሲፈሳት የታየች ስዕል በመባል ነው የምትታወቀው። እዚህ ጋር አለሽ፣ ግንጯ ላይ ምልክቱ ይታያል። ቅዱሳት ስዕላት ደግሞ ራሱ እግዚአብሔር ያዘዛቸው ናቸው። አሁን ትልቁ ጉዳይ ሌላው አዞ ብናደርገው እንትን አንልም። ምን አለው ለሙሴ? ሁለቱን ኪሩቤል ራስ ቅረጽ ሳል ብሎ ነው ያዘዘው። ይሄ እሱ ትእዛዝ ነው። ለአሕዛብ አማልክት እንዳይሰገድላቸው፣ እንዳንበረከክ፣ እንዳናመልካቸው የመጀመሪያው ትእዛዝ ነው። ከኔ በቀር ሌላ ባዕድ አታምልክ ያለው። እንግዲህ አምልኮት ለእግዚአብሔር ብቻ ነው የሚገባው። ለቅዱሳት ስዕላት ግን ክብር ነው የሚገባው። ክብር ለሚገባው ክብር ስጡና የኪሩቤል ስዕል ሳላለው። በኪሩቤል መካከል እንደሚገለጽለት ተነገረው። ሙሴ 10ሩን መጋረጃ ሙሉ በሙሉ በኪሩቤል ስዕል አስጌጠ። ሰሎሞን እንደገና በስዕለ ኪሩብ አበባ ይላል፣ በዘንባባ ይላል መጽሐፍ ቅዱስ። ከዛ ራሱ እግዚአብሔር እንኳን አይደለም መላእክት ከተማዋ ጭምር እንድትሳል በሕዝቅኤል 4 ላይ ስላዘዘ ቅዱስ ጳውሎስም ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል። እና ይሄ ሁሉ ነገር ስላለበት ይሄ መጽሐፍ እንግዲህ በጣም ቅዱሳት ስዕላትን ለማወቅ ለማጥናት ሞር ሪሰርቸርስ ግልብ ለሚያነብ ሳይሆን ለአጥኞች፣ ለተመራማሪዎች፣ ለሁሉም እንዲጠቅም አድርጌ በሙሉ የቀለም ህትመት ነው። የቀለም ህትመት ደግሞ ጥሩ ነው። ስዕላቱን ለምሳሌ ዘልፈረዳይት ዘ ፐርፔቹዋል ሄልፕ የምትባል ስዕል አለች። በጣም ወዳት ስዕሏ ብቻ 14 ትርጉም አላት። ለምሳሌ ቀሚሷን እመቤታችን ስትመለከቺ ከላይ ሰማያዊ ከውስጥ ቀይ ነው። አሁን ለአንድ ሰው ዝም ብሎ ሰማያዊ ቀይ ላይ ይችላል፣ ግን አይደለም። ቀለሙ ዝም ብሎ የሚቀመጥ አይደለም። ለምሳሌ በእስራኤል ልማድ እናቶች ሰማያዊ መጎናጸፊያ ይጎናጸፋሉ። ደናግል ደግሞ ድንግል በሆኑበት ጊዜ ብቻ ቀይ ልብስ ነው የሚለብሱት። ልዩነታቸው በዚህ ነው። እናቶችና ደናግል በዚህ ይለያሉ። እሷ ግን ሁለቱንም እናትነትን ከድንግልና አስተባብራ ስለተገኘች ቀይ ከውስጥ ሰማያዊ መጎናጸፊያ። ከዛ እዚህ ጋር ከዋክብት ይደረጋሉ። እነዛ ከዋክብት 3 ናቸው። ግንባሯ ላይ ግራና ቀኝ ትከሻዋ ጌታን ከመውለዷ በፊት በወለደችውና ከወለደችው በኋላ ዘላለማዊት ድንግል መሆኗን ያመለክታል። ግንባሯ ላይ ራሱ ከዋክብቱ 8 ናቸው። 8 የህይወት ቁጥር ነው፣ የህይወት ቀመር ነው። ያ ሁሉ ምስጢር ነው። መርከቡ 8 ሆኖ ነው የተረፈው። ዳዊት 8ኛ ልጅ ነው። አብርሃም 8 ወልዷል። በ8ኛው ቀን ግዝረት የተሰጠው ነው። ኢየሱስ የሚለውን ህይወት ስሙ የተገኘው በ8ኛው ቀን ነው። ስለዚህ የ8 ገጽ ኮከብ ይደረጋል። የጣቷ እንቅስቃሴ ሁለመናው በሙሉ ትርጉም ያለው ነው ያንዳንዱ። ስለዚህ 10 ምናምን አይነት ትርጓሜ ስላለው የቀለም ህትመት አለው። የቀለም ህትመቱ ላይ ደግሞ ቁጥር ተጽፎ አንባቢው እያየ እየተረዳው እንዲሄድ ሆኖ የተጻፈ በመሆኑ ለኔ 30ኛ ስራዬ ለኔ ልዩ ያደርገዋል። አንድ ነገር ለመናገር ማወቅ አለብሽ። ሳታውቂ መናገር ድፍረት ነው የሚሆንብሽ። ለዚህ ነው ሁሉ ጊዜ ካልተማሩ አያውቁ፣ ካላወቁ አይጸድቁ ይባላል። በጣም እንዳለመማር አይነት በጣም ጽኑ ድቅድቅ ጨለማ አይታይም። መማር ብርሃን ነው። መማር ዕውቀት ነው። እና የጥንት ኢትዮጵያዊ ሊቅ በዚህ ዛሬ 500 ዓመት ምን አለ? በኢትዮጵያ፣ በአንጾኪያ፣ በሮም፣ በግብጽ ላሉ ስዕላቶች ሰላምታ ይገባል ይላልና በመላው ዓለም ያሉ የተቀደሱ ታሪኮ ስዕላቶቿ ሁሉ ኃይል አድርገዋል፣ በረከት አስተላልፈዋል። እና እነዚህን ሁሉ ለማወቅ እኮ አመጣጡን ማወቅ ያስፈልጋል። ሮም ያሉት የካታኮምብን ስዕላት ማወቅ ያስፈልጋል። ሉቃስ የሳላቸውን ማወቅ ያስፈልጋል። ሳታውቂ ምንድነው ልታወሪ የምትችይው? አንቺ 245 በላይ ስዕላት እያሏት 3 ስዕል እያወቅሽ ምን ልታወሪ ትችያለሽ? ስለዚህ ለዚህ ነው ጋፑን ይሞላል፣ ክፍተቱን ይሞላል። አንድ እኮ ጽሑፍ ሲጻፍ ክፍተት መሙላት አይደለ? ያ ከዛ ነው። በጣም ይሄ እጅግ ከሚገርመኝ ነገር ነው። እኔ አሁን የሃይማኖት ሰው ብቻ አይደለም የሳይንስም ሰው ነኝ፣ ሁለቱም ውስጥ አለው። እና አንዳንዴ ሱፐርናቹራል ነገር በ3D ነገር ልትለኪው አትችይም። ለምሳሌ በመጽሐፍ ቅዱስ ላይ ብዙ ተአምራት ከአእምሮ በላይ ሆኖ ተጽፈዋል።
ለምሳሌ ኢያሱ ፀሐይን አቆመ ሲል በገባውን ትሰሚያለሽ። ኤልያስ 3 ዓመት ከ6 ወር ዝናብ እንዳይዘንብ አደረገ ስትል ትሰሚያለሽ። ታዩሱን የበለዓም አህያ አንደበት አውጥታ ተናገረች ሲባል ተጽፎ ይገኛል። ኤልሳ የሆነች ቅርፍት ነገር አደረገና ባህር ውስጥ ሲጨምር ቅርፍት ወደ ታች ገብቶ ብረቱን አንሳፋ ወጣው ሲል ትሰሚያለሽ። የሐዋርያት ጥላቸው ፈወሰ። ስዕል እኮ ጥላ እንደማለት ነው። ለምሳሌ የጴጥሮስ ጥላ የሐዋርያት ሥራ ምዕራፍ 5፣ የቅዱስ ጳውሎስ ልብሱ የሐዋርያት ሥራ ምዕራፍ 19 በጥላቸው ልክ መምተኞች ሲደረደሩ ጥላቸው ሲያርፍባቸው መምተኞች ይድኑ ነበረ፣ በጥላ ብቻ ማለት ነው። እና ይሄ ካሜሮ በላይ። ስለዚህ ተአምርን ሁልጊዜ በ3D ሜዠርመንት የምትለኪው አይደለም፣ ሱፐርናቹራል ነገር ነው። ስለዚህ ከአንድ ነገር ላይ ድንገት የሆነ ነገር መውጣት ስትመለከች ያውን የሚገርመኝ ለምሳሌ ከደረቅ አለት ላይ ውሃ ፈሰሰ ይላል። ድንጋይ እኮ ነው፣ ከድንጋይ ውስጥ ውሃ ወጣ። ዘጸአት 17 አካባቢ ይመስለኛል። እና ይሄ ከአንድ ነገር ላይ ልሙጥ ነገር ላይ ለሶምሶን ከአንበሳ አፍ ውስጥ ማር ወጣ ምን ማለት ነው? ከአህያ መንጋጋ ውስጥ ውሃ ፈሰሰ ፈለቀለትና ጠጣ ሲባል ይህንን ማድረግ እግዚአብሔር ይችላል ነው። ይሄ በጣም ወሳኝ እንደው መሰረታዊ ነገሮች ናቸው። ግን እንዲህ ስላላልኩ ሳይሆን አሁን ድረስ በእውነታነት የሚታዩ ናቸው። አይሽ እኛ አንዳንድ ዜናዎች የምንሰማቸው ነገሮች ይህን ነገር ስለማናይ ነው እንጂ በመላው ዓለም እንደኔ ዘዋሪ ሆኖ ብዙ ነገር ዝሮ ላየ ሰው ሊገርመው አይችልም። ግን ወደኛ ስንመጣ ምን ይላል? ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብጽ ዛዋሃዘት በኢህሳዌ ይላል መልክዓ ስዕል ላይ። በጣም አስደናቂ ታሪኮች ነው የምነግርሽ ከዚህ በኋላ። ዝግጁ ነሽ? በጣም ምን ይላል? በጼዴንያ በግብጽ በእውነት ይላል፣ ያለ ውሸት ያለ ማበል ብዙ ሐሰተኛ ተአምራት አሉ፣ ሰዎች የሚያደርጓቸው አሉ። ግን ይሄ ፈዋሽ ወዝን ላወጣሽ ለስዕልሽ ሰላምታ ይገባል ይላል። በጼዴንያና በግብጽ ይላል። ጼዴንያ ማለት ሲሪያ ናት፣ ሶሪያ ናት። ሶሪያ በጣም የጥንት ክርስቲያን ሀገር ታዲዮስ ሄዶ ያስተማረባት ሀገር ናት ከሐዋርያት መካከል። ስለዚህ የመጀመሪያ የምትነሳው በጼዴንያ የነበረችው ዘይትን የምታፈልቅ የነበረችው የተቀደሰች ስዕል ናት። እቺ ስዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም 10 ትታሰባለች። የመጀመሪያ የእመቤታችን የዓመቱ የመጀመሪያ ከ33ቱ በዓላቶቿ መካከል ጼዴንያ ትባላለች። ሶሪያ የተገኛለች ስዕል ናት። እቺ ታሪኳ የማርታ የምትባል ደግ ክርስቲያን ነበረች እና ደጋግሞ አንስቷታል ይሄ መልክዓ ስዕል ጸሐፊ እና ታሪኳን እዛ ላይ ያስፈራያለሁ። እሷ እንግዲህ የቅድስት ድንግል ማርያም ተአምር ላይም ተጽፏል። የመስከረም 10 ስንክሳር ላይም ታሪኳ እንደተጻፈው ብዙ እንግዶችን በማስተናገድ የምትታወቅ እህት ነበረች። ብዙ መነኮሳት ለምሳሌ ጥንት ፒልግሪሜጆች አሉ ታውቂያለሽ። ከኢትዮጵያ ተነስተው ኢየሩሳሌም ይሄዳሉ። የተለያዩ ቅዱስ ግብጽ የሚሄዱ አሉ። ያው እንግዲህ አሁን ዴር ሱልጣን ላይ እንዳለው ማለት ነው። እና ብዙ መነኮሳት ያድራሉ ቤቷ። እሷም እግራቸውን አጥባ ምግብ አቅርባ በጣም ትከባከባቸው ነበረ። እና ደግሞ ቃለ እግዚአብሔር ትጠይቃቸዋለች ነው ምንድነው እስቲ ንገሩኝ ስለ መንፈሳዊ ዕውቀት ስትላቸው የቅዱስ ሉቃስ ስለሳላቸው ስዕላት ታሪክ ያነሱላታል ዛሬ እንደምንወያየው። እና በጣም በጣም ተደሰተችና ከናንተ መካከል ኢየሩሳሌም የሚሄድ ሰው ባገኝና እቺን ስዕል ገዝቶልኝ የሚመጣ ባገኝ ወዳለው አለችውና ከመነኮሳት መካከል አንዱ ኢትዮጵያዊ ነው ይላል። እኔ በራሴ ገንዘብ እገዛልሻለሁ ምን ችግር አለ ስትመጪ ትከፍይኛለሽ አላት። ደስ አለች። እግሩን ጉልበቱን ስማው ሄደ ኢየሩሳሌም። በኋላ የቅድስት ድንግል ማርያምን ስዕል ገዝቶ በጣም የተጌጠች ስዕል ናት ሲያመጣ መንገድ ላይ ሽፍቶች አጋጥመውታል። አውሬ መጥቶበታል። ከሁለቱም በተአምራት አድነዋለች። ይሄን ባሰበ ጊዜ እችንማ ስዕል ለዚች ሴት አልሰጥም ብሎ በደብቆ መርከብ ተከራይቶ ወደ ሀገራችን ለመምጣት ሲያስብ ማዕበል እንደገና መልሶት የዮናስ ታሪክ ነው የገጠመው። ከዛ እንደገና ሴትየዋ ቤት ሊያርፍ ይገባልና ብዙ እንግዶች ስላሉ መልኩን ልታስታውሰው አልቻለችም። በኋላ ምግብ ተመግቦ በነጋታው ሊወጣ ሲል አይኑ ይታወርበታል። መውጣት አልቻለም። ተመለሰ። ደጋገመ ይሄ ነገር። አባቴ ሳይ ጤነኛ ነኝ ግን ልትወጣትልና ትመለሳለህ ምን ሆነ ነው ስትለው ታሪኩን ነገራት። እኔ እኮ በእንግድነት የተቀበልሽኝ ቅድስት ድንግል ማርያምን ስዕል ላመጣልሽ ኢየሩሳሌም ሄድኩ። በኋላ ግን ወደ ሀገሬ ይዣት ልመለስ ስል ከተአምራቷ የተነሳ ያው ማዕበል መለሰኝ። ቤትሽ ገባው። አሁንም አይኔ ታውሯል።
መውጣት አልቻልኩም ለዛ ነው ብሎ ይቅርታ ጠየቃት። በጣም ተደሰተች፣ ጉልበቱን ሳመች። ከዛ በኋላ ስዕሏን በታላቅ ክብር አኖረቻት፣ መብራት አበራች። ምን ጊፍት ማለት ነው? ምን ይባላል? ሰጊድ ወአምሃ ይደሉ ለስዕልኪ ወለስለ ክርስቶስ ወልድኪ ይላል ደራሲው። ለልጅሽ ለክርስቶስ ስዕልና ለአንቺ ስዕል እጅ መንሻ ይገባል። ጊፍት ማለት ነው። አሁን የቅድስት ድንግል ማርያም ስዕላት አበባ እናደርግባቸዋለን። ለምትወጁስ አበባ ሰጪ የለ ዛሬ አምሮሽ ነገ ለሚከዳሽ ማለት ነው። ሽቶ እንረጫለን። ይሄ ስጦታ ነው። ስጦታ አንዱ ትልቁ ነገር ለቅዱሳት ስዕላት የሚሰጥ ስጦታ አለ። ጥንት ድሮ እንደውም አበባ ያስጌጡ ነበር በቅድስት ድንግል ማርያም አክሊሏ ላይ ብዙ ስዕሎች አሉ አበባ ያላቸው። ለምሳሌ ሜሪ ጎልድ የሚባል አበባ ታውቂያለሽ? በጣም እኔ ከመወዳቸው ሜሪ በእመቤታችን ስም የተሰየሙ ወደ 100 በላይ አበቦች አሏት ቅድስት ድንግል ማርያም በሳይንሳዊ ስም ያላቸው። እሱ ወደፊት በአበባ ጊዜ ነው የምናነሳው። ጥንት የወርቅ ሳንቲም ያደርጋሉ በስዕሏ ስር ለስጦታ ማለት ነው። ወርቅ ማድረግ የማይችል ደግሞ ሜሪ ጎልድ የሚባል የማርያም አበባ ነው የምትባለው። ሜሪ ጎልድ በጣም የምታምር አበባ ናት። እኔ ከአበባዎች ውስጥ መወዳት ብዙ አይነት አበባ አውቃለሁ። ብዙ የአበባ ጋርደኖች ጎብኝቻለሁ በመላው ዓለም እና እሱን ያስቀምጡላታል፣ ይሰካሉ ስዕሏ ላይ እና ስጦታም እንደማለት ነው። እሷም ብዙ እኔ በዚህ ስለማቀው ለምሳሌ እኔ እንኳን ባዘጋጀሁት የሰዓሊተ ምሕረት ጉባኤ 23000 አበባዎች ነው ያደረግነው። አሁን ለጥሎሽ መሰለኝ ብዙ ሺህ አበባ ሲሄድ ሰው ቤት ማለት እኔ 23000 አበባ ለእመቤታችን አስፈቅጄ አምጥቼ በስዕሏ ፊት እና ደስ ይለኛል። እነዚህ ህይወቴ ታሪኮች ናቸው፣ ዋጋም አላቸው እና እንደዛ ታስጊጣ ታስቀምጥ ነበርና የተቀደሰ ዘይት ፈዋሽ ዘይት መፍሰስ ጀመረ። የጼዴንያ ታሪክ የሚታወቅ ነው። እነዚህ በመላው ዓለም አሁን ኢቭን ያሉ አሉ፣ በአይን የሚታዩ አሉ። እኔ አንዱን በአይን ያየሁትን በኋላ እነግርሻለሁ። ከዛ የእብነ በረድ እንትን አስቀምጣ ህመምተኞች ሁሉ ከዛ የተቀደሰ ዘይት ይወስዱ ነበርና ሰላም ለስዕልኪ ሀፈ ማህያዊ ፈዋሽ ወዝን ሀፍ ነው ጠብታ ነው እንደዚህ ይላል። ከዛ ይወርዳል ማቆም ነውና ኢትዮጵያም እንደነበረ ይሄ ታሪክ ያገኘሁት አባ ጽጌ ድንግል በ150 የመዝሙረ ዳዊት ልክ 150 የእመቤታችን ምስጋና ያዘጋጀ ሊቅ አለና ምን ይላል? እምነ ስዕልኪ ድንግል ከመታሁዚ ሀፈ ዘሰማይኩ በጼዴንያ ተአምረኪ ጽሁፈ በኢትዮጵያ ሪኩ ትሩፈ ይላል። ድንግል ከስዕልሽ ላይ ወዝን ፈዋሽ ወዝን እንደምታወጪ በጼዴንያ ተጽፎ ተአምርሽ ላይ ያነበብኩትን በኢትዮጵያ ደግሞ በስቶ ተትረፍርፎ አየሁ ይላል። ዊትነስ ነበር። አሁን ያው ብዙ ኃጢአታችን ብዛት ብዙ ነገር ሸፍኗል እና ይሄ ነገር ይደረግ ነበር ለማለት ነው። እና የመጀመሪያዋ በጼዴንያ ያለችው ታሪክ ይነገራል። ቀጥሎ ይሄ ነገር በምን መልኩ ይገለጻል የሚለውን ነገር መጽሐፌ ላይ ያነሳሁት። ምክንያቱም ይሄ ቀጥሎ እስከ 21ኛው ክፍለ ዘመን ደርሷል። የት ቦታ ምን አሁን ነግረሽ ይችላል። እና የቅድስት ድንግል ማርያም የዝምታ ስብከቷ አለዋለሁ በአርምሞ ብቻ የምታዩ ቃል ሳይወጣ ህመምተኞች የሚፈወሱበት ነው። ልጇ ኢየሱስ ክርስቶስ እፍረት ሙዝ ይባላል። ሽቱ ማለት ነው። ያማረ የተወደደ ሽቱ ይባላል። እሷም እፍረት ምዕስት ናት። ያማረች የተወደደች ሽቱ ትባል እና ያ ደግሞ ከስዕላቷ ውስጥ የሚወጣው መዓዛው በጣም የተለየ ነው። በጣም 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 የተለየ ነው እና ብዙ አበባዎች ተጠራቅመው እንኳን እንደዛ ይሸታሉ የሚል እምነት የለኝም እንዳሸተተ ሰው ሆኜ ስናገር እና የተለየ መዓዛ ያለው ነው። አሁን ይሄንን ስናነሳ ሁለተኛው እንደው የጥንቶቹ በታሪክ የተጻፉትን እናቁምና አሁን የ21ኛው ክፍለ ዘመን ብነግርሽ ደስ ይለኛል። በመላው ዓለም ካሉት ለምሳሌ ከ1982 እስከ 1997 እንደ ጎርጎሮሳዊ ዘመን ቀመር እና የሞንትሪያል የአይቬሮን ስዕለ ማርያም ናት። ይህች በጣም የምታስገርም ናት። የዚች ስዕል ታሪኳ ወደኋላ መመለስ ይገባናል። ትንሽ ወደኋላ ልመለስ። ምክንያቱም ማፍሰስ የጀመረችው ከ1982 እስከ 1997 ነው። መነሻ ታሪኩም ጆሴ ሙኖስ ኮርቴዝ ወይም ወንድም ጆሴ የሚባል ከ1948 እስከ 1997 ዓመተ ምህረት የነበረ አንድ በጣም ጥሩ ሰው በቃ ልንለው የምንችለው ነው። በጣም ስዕላት ያስተማሪ ነበር። ቅዱሳት ስዕላት በሞንትሪያል ያስተምር ነበረ። ብዙ የዩኒቨርሲቲ ተማሪዎች ነበሩት። ግን በጣም ቅድስት ድንግል ማርያምን ይወዳት ነበረ።
በጣምም የምናኔ ህይወት የነበረው ሰው ነው። በጣም ሀምብል ትሁት የሆነ ሰው በዛ እንትኑ ይታወቃል። እና ወደ አቶስ ይሄዳል። አቶስ ሄዶ ነው ያችን ስዕል ያገኛት። የአቶስ ስዕል ያለችው ደግሞ የአይቬሮን የእመቤታችን የቅድስት ድንግል ማርያም ስዕል ናት። እቺ ማለት ናት። እቺ ዘ ጌት ኪፐር ትባላለች። ፖርታ ኤቲሳ ዘ ጌት ኪፐር የአይቬሮን ስዕለ ማርያም ናት። እና እቺ ስዕል ታሪኳ ወደ ኋላ ዘመን መሄድ ይገባናል። ወደ 10ኛው ክፍለ ዘመን ላይ ነው ታሪኳ የሚመጣው። ይሄ ግን የአይቬሮኑ የሞንትሪያሉ ይቅርታ አይቬሮን ስዕለ ማርያም 1982 ነው። የዚች ስዕል ቅጂ ነው ያገኘው እሱ። ታሪኩ የዚች ስዕል ፐርሰናሊ እኔም አንዱ ዊትነስ ነኝ። ምክንያቱም እንዲህ አይነት ቅዱስ ነገር እየተነጋገርን ሐሰት ነውር ነው እግዚአብሔር ያውቃልና ምነግርሽ እውነትና እውነት ብቻ ነው። ህሊናዬን ለእግዚአብሔር ሰጥቼ በጣም የሚገርም ታሪክ እነግርሻለሁ። ስለዚህ ታሪክ መጀመሪያ ከዛ እንዴት ወደኔ ህይወት እንዴት ብቻ የመጣውን ፓተርኑን ነው። ፓተርኑ መጀመሪያ ግን ታሪኳን እዚችን ስዕል ታሪክ ከመተረኬ በፊት ኖርዌይ ምናልባት ይሄን የሚያደምጥ ነው ይሆናል ነው ከ8 ዓመት በፊት ይሆን አላውቅም። ብዙ ሀገር ስለሄድኩኝ ላስታውስ አልችልም። ሄጄ ነበረ ኖርዌይ ክርስቲያን አገልግሎት እና አሁን ኖርዌይ ኦር ስዊድን ይመስለኛል። ሶሪ ብዙ በስቶ እና ብዙ ሀገር ነው። አዎ አንድ ወንድም ቤት አርፋለሁ በእንግድነት እና እችን ስዕል አያታለሁ። እንዴት ነው እቺ ስዕል ታሪኳን ታውቃለህ አልኩት። ምክንያቱም እቺ ስዕል ምንድነው የምትባለው ደም ሲፈሳት የታየች ስዕል በመባል ነው የምትታወቀው። እዚህ ጋር አለሽ ግንጯ ላይ ምልክቱ ይታያል። አይ እኔ አላወኩም ቀለም ነው የመሰለው ታሪክ ሁሌ እዚች ጋር የደም ምልክት ተደርጋ ነው ስዕሏ የምትሳለው። ጉግል ማድረግ ይቻላል። የአይቬሮን ስዕለ ማርያም ሳሎን አረኳት ነው የሚለው አብርቶ ቅጇን ማለት ነው። ሁላችን ቅጇው እንደምናገኘው በኋላ ሌሊት በተኛበት እጅግ ልዩ መዓዛ ሸተተኝ ነው የሚለው። እሱ የሱ ዊትነስ ነው ሊሰማ ይችላል እዛው ባለበት ሀገር። በጣም ልዩ የምስጋና የመዝሙር ድምጽ ሰማለሁ አለ ከሳሎን የማዕጠንት ድምጽ እና ልነሳ ስል መልሶ ይጥለኛል አለ። አልቻለም። ከዛም በኋላ አክብሬ ያኖራያታለሁ አለ። ልክ እዛ ውስጥ ሆኜ በጣም የሚገርምሽ እዛ ሆኜ በቃ የስዕሏን ታሪክ ማጋራት አለብኝ የሚል ውሳኔ ወሰንኩኝ። ደግሞ በዓሏ የካቲት ስለነበረ ገጠመው ቀኑ ራሱ በዓሏ ይሄን ታሪክ የሰማሁት በዓሏ ሊከበር እንደ 1-2 ቀን ሲቀረው ነው ታሪኩን የነገረኝ። ይሄ ነገር መውጣት አለበት ብዬ መጀመሪያ ጊዜ ዛሬ 8 ዓመት ነው ብዬ አስባለሁ። ይቆይም ወደ ኋላም ሊሄድ ይችላል። መጀመሪያ ጊዜ ፌስቡክ ላይ ፖስት አደረኩኝ እና የዛ ስዕል ቅጂ ነው ሞንትሪያል ላይ ማፍሰስ የጀመረችው። ስለዚህ እሷን ታሪክ ትንሽ ልተርክ። ታሪኩ ምንድነው? በ9ኛው ክፍለ ዘመን በጣም ቅዱሳት ስዕላትን የማጥፋት ዘመቻ ተደርጎ ነበር። ኢኮኖክላስት ኮንትሮቨርሲ ይባላል። ቴዎፍሎስ የሚባል ንጉስ ነበረው። ይሁዲ ጓደኞች፣ ክርስቲያናዊ ያልሆኑ ጓደኞች ነበሩት። የነሱን ዶክትሪን እሱ ላይ ጭነውበት ቅዱሳት ስዕላት ይጥፉ የሚል አዋጅ ታወጀ። በየመንደሩ በየቤቱ በየቦታው እየገቡ ቅዱሳት ስዕላትን ያቃጠሉበት ዘመን ነበር ያ ዘመን። እና አንዲት ደግ ሴት ኒቂያ ትኖር ነበር፣ አሁን ተርኪ ቱርክ ላይ ማለት ነው። እና የእመቤታችን ስዕል ሉቃስ የሳላስ ስዕል አይነት የምትባል ናት። እዚህ ስዕል ቅጂ ቤቷ አድርጋ በሻማ ያበራች አክብራ ስትጸልይ ወታደሮች ድንገት ይገባሉ። በኋላ ሲያዩስ ቅዱሳት ስዕላት አጥፉ የሚል አዋጅ ታውጆባቸዋል። ጦሩን አንስቶ ለመቅደድ ስዕሏን ጉንጯን ይወጋል ነው ታሪኩ። ለምሳሌ የፖላንዷም ሌላ ታሪክ አላት። ጠይቅህ ነበር። እሱ የፖላንዷና ጥቁሯ እመቤት እሷ ጦረኞች መተው ነው በቀስት የመቷት ምልክት አለው። እቺ ግን እዚች ጋር ነው። እዚች ጋር እንደምታዩት እዚች ጋር ትታያለች። እዚች ጋር እንደዚህ ከአገጯ ጀምሮ ይታያል። ጠቆር ያለች ስዕል ናት። እቺ ናት ዋናዋ ማለት ናት። እና ቅጇ አይደለችም። እቺ ስካን ያቺው ስዕል ያለችው ናት። እዛ ያለችው ፕሪንት ተደርጋ ማለት ነው። እዚህ ጋር አንዳንዶቹ ጉንጯ ላይም ይስሏታል። እቺ ደሟን ያደርጋሉ። እና ለዚህ ነው ደራሲው እዚህ ምን ይላል መሰለሽ እዚህ መጽሐፍ ላይ የዛሬ 500 ዓመት ማለት ኢትዮጵያዊ ሊቅ ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክው ወደ መተአምር
አንዳንድ ጊዜ የምትናገርና አንዳንድ ጊዜ ተአምር ደም ለምታወጣ ለስዕል ሰላምታ ይገባል። ስለዚህ ስዕል ኢትዮጵያውያን አውቋል። የዛሬ 500 ዓመት አሁን ያለነው ነው ያላወቅነው። ደግሞ ማህሌተ ጽጌ ደራሲ ምን ይላታል? በአመት ተናገር ምስለ ቃለ ነገር ጦም አንዳንዴ ጦም ቃልን የምትናገርበት ድምጽ ታወጣለች ይላል። ወቦ አመት ትራይ በለቢሰ አባል ለምሉም የለመለመ ስጋን ለብሳ የምትታይበት ጊዜ አለ። ስዕልኪ ማርያም ጽጌ ተአምር አዳም ማርያም ስዕልሽ የተአምር አበባ ናት ካለ በኋላ ወአመዘበጣ በሰይፍ አይሁዳዊ ርጉም ምን ያንጸፍጸፈ ደም ርጉሙ አይሁዳዊ በመታት ጊዜ ደም ታየ ይላልና ደንግጠው ጦራቸውን ጥለው ሄደዋል። በአመት ትራይ በለቢሰ አባል ለምሉም ነውና በአመት ተረከም ስለ ቃለ ነገር ጦም በቃ እንደዚህ ነውና በኋላ ደንግጠው ሲሄዱ ሴቲቱ ባህር ውስጥ ጨምሪው የሚል ትእዛዝ ሰማያዊ መልእክት ይመጣላታል እና ሄዳ ባህሩ ላይ ስዕሏን ጨምራ ቤት ትመለሳለች ነው እና ወደ ምዕራብ አቅጣጫ ስዕሏ ተጉዛለች። ሙሉ ዶክመንተሪው የአቶስ ገዳም አለ ዩቲዩብ ላይ ማየት ይችላሉ ጉዞ ሁሉ እና ቀጥታ ወዴት ሄደች? ወደ አቶስ አይቬሮን ገዳማት ሄደች እና አቶስ ያሉት በጣም ትልቅ የመናንያን ቦታ ነው። ያ ቦታ ሴቶችም አይሄዱም በመናኔ ከዓለም እዛ ለመሄድ ቪዛ ያስፈልግሻል። እዛ ቦታ ለመርገጥ በጣም ሪስትሪክትድ ቦታ ነው። በጣም የመናኔ ቦታ ነው። በህይወቴ ብዙ ቦታዎችን ከትልልቅ የሳይንስ ሴንተር ጀምሮ ትልልቅ ቦታዎች አይቻለሁ። ግን ያን ቦታ በህይወቴ እንድረግጥ ለምናለሁ። ያ ቦታ በጣም የምመኘው ቦታ ነውና አቶስ እና የፒላር ኦፍ ላይት ይላል የብርሃን ምሰሶ ባህሩ ላይ ይወርዳል እና መነኮሳቱ ከሩቅ ሆነው ያያሉ። ምንድነው? እሳትም የተነሳ ይመስላቸዋል። በኋላ በጀልባ ቀስፈው ሲሄዱ የቅድስት ድንግል ማርያም ስዕል ባለበት ላይ ነው ያ የብርሃን ምሰሶ የተተከለው። ሊይዟት ሲሉ ትርቃለች። እንደገና ይመለሳሉ ማዕበሉን እየፈሩ። በኋላ ሱባኤ ይገባሉ። መጨረሻ ላይ የኔን ስዕል ማንሳት የሚችለው አባ ገብርኤል ብቻ ነው ትላቸዋለች። አባ ገብርኤል ማለት በጣም ትሁት የሆነ ከሁሉ ዝቅ ያለ በመጥረግ በመላላክ የሚኖር አባት ነው። ትገለጽለትና የስዕሌ በረከት ላንተ ነው። ሉቃስ ላይ የስዕሏ በረከት እንዳረፈ አሁንም አትፍራ፣ ሂድ፣ ማዕበሉን አትፍራ፣ ስዕሌን አውጣ ትለዋለች። ከመነኮሳቱ ጋር እየዘመሩ ይሄዳሉ። ባህር ውስጥ ገባ ሳይፈራ። ስዕሏ ወደሱ አቀረበችው። ደረቱ ላይ አቅፎ እየዘመሩ ወጡ። ልክ ሲወጡ ፈዋሽ ጠበል ፈለቀ ከባህሩ ዳርቻ። ከዛ ነው ታሪኩ በጣም የሚገርመው። እየዘመሩ መቅደሱ መንበሩ ላይ ያስቀምጧታለችን ስዕል አሁን ድረስ አትወሳለች ስዕል። በነጋታው ሲመጡ መንበሩ ላይ የለችም፣ በሯቸው ደጃፍ ላይ ነው ያለችው። ደንግጠው ማን ነው አንስቶ እዛ ላይ ያደረጋት ብለው መለሷት። በነጋታው እንደዛ ሆነ እና ደንግጠው ሱባኤ ገቡ። ያን ጊዜ ለአባ ገብርኤል ተገልጣ ለወንድሞች ለመነኮሳት ነገራቸው፣ እኔ በእናንተ ልጠበቅ አይደለም የመጣሁት፣ የልጄ ቸርነት የኔ አማላጅነት ቃል ኪዳን ሊጠብቃችሁ ነው። ስለዚህ እዛው ቦታ የጸሎት ቦታ ስራልኝ ትለዋለች። ከዛ በኋላ እዛቸው የጸሎት ቦታ ሰርተው አሁን ያችን ስዕል ለመጎብኘት በጣም ፈቃድ ያስፈልጋል። አቶስ ያለች ናትና አይቬሮን ስዕለ ማርያም ትባላለች። የእሷን ታሪክ ነበረ ፖስት ያረኩት እኔም ማለት ነው። ሙሉ ታሪኳ እዛ ላይ አለ። ስለዚህ አሁን ምን ትባላለች? ጌት ኪፐር ትባላለች፣ በር ጠባቂ። እኔ በር ላይ ሁለት ቦታ ላይ ስዕሏ አለ። አንድ ልክ ገና የቤቴ በር ሲከፈት አንደኛዋ ጌት ኪፐር አለች። ቃል ኪዳኗን ስለማውቅ ማንም ሰው አይገባ። ሁለተኛው መኝታ ቤቴ ላይ በእንጨት ራው ከአቶስ እንትን ተደርጎ ሰሌዳ ላይ መጣ ስላለ ሁለት አሉኝ ማለት ነው። ጸሎት ቤት አንድ 3 አለች። እቺ ራሷ በተለያየ መልኩ በጣም ነው የምወዳት እና በጣም የሚገርመው እዛ ስዊድን ለሚኖር ጓደኛ ይሄን ነገር ነግሬው ታሪኳን ጻፍኩኝ። ታሪኳን ስለማውቀው የዛሬ 8 ዓመት ገደማ ፌስቡክ ላይ ፖስት አድርጌ ታሪኩን ብዙ ሰው ሼር አረገው አነበበው። በጊዜው ነው በጣም የሚገርም ትልቅ ተአምር ተሰራ። እኔ ሳላቅ ኢትዮጵያ ምንድነው? ከዛ ከተመለስኩኝ በኋላ አንዴ ይመስለኛል ማህሌተ ጽጌ ላይ ማብራሪያ ገለጻ ለማድረግ ተጋብዤ ሄጄ ደብረ አሚን ተክለ ሃይማኖት አዳራሽ ውስጥ ስለ ቅዱሳን ስለዚህ ታሪኳም ስነግራቸው ማህሌተ ጽጌ ላይ እንዴት እንደተጻፈ እንዲህ ስል 1 ቢሊዮን የሚባል ልጅ ምስክርነት ዊትነስ አለኝ አለ። ምን የእናቴ አይን በርቷል፣ እስቲ ንገረን። እዛው ደምረት ላይ እናትየዋም ያው በሚዲያ ቀርበው አስታውሳለሁ። እሳቸውም ኢትዮጵያ የነበሩ እናት ናቸው። ይሄ ታሪክ አይናቸው ጠፍቷል በድንገት
ማየት አይችሉም ነበረ። ምንም ኦልሬዲ ድንገት ነው የጨለመው እና ልጆቻቸው ያው የእናት ነገር ሆኖ ቤት ያረጋጓቸዋል፣ ያጽናናቸዋል። ፌስቡክ ላይ መንፈሳዊ ጽሑፍ ሲጻፍ ያነቡላቸዋል፣ ይህን ታሪክ ያነቡላቸዋል። እና የአይቬሮን ስዕል ብትመለከቻት እዚህ ላይ ብዙ ጌጦች አሏት፣ ሀብል፣ ወርቅ፣ ብዙ በቃ ተአምር ስለምታደርግላቸው ወርቃቸውን አብላቸውን ሁሉ ያደርጉላታል። እና እሳቸው ይህን ታሪክ ካነበቡ በኋላ የኔ አይን ከበራ የወርቅ ሀብሌን አደርግላታለሁ ብለው ስለተስለው ፕሪንት አውት እንደዚህ አድርገውላቸው አይናቸው ላይ ባደረጉበት ጊዜ ነው አይናቸው ይበራል። ይህ በጣም ትልቅ ምስክርነት ነው። እንደ ልጅ አስቢው፣ እንደ ቤተሰብ አስቢው። ከዛ የወርቅ ሀብላቸውን አስረውላት ይሄ እናቴ ቤት ታሪክ አለ። በጣም ገረመኝ። እቺን ስዕል ማየት አለብኝ ብዬ በወቅቱ በረከታቸው ይደርብን ከዚህ ዓለም ተለይተዋል። ብፁዕ አቡነ ሰላማ ጋራ አብረን ሄደን እሳቸውን በስዕሏ ፊት ጸሎት አድርገው ቤቱን ባርከው አስታውሳለሁ። እና ያቺ ስዕል ወይዘሮ አልማዝ ቤት እንግዲህ አይኔ ያበራችሁ ነበረች። የቅድስት ድንግል ማርያምን የስዕሏን ጉባኤ 10 ጊዜ አድርጌያለሁ በተለያዩ አድባራትና ገዳማት። አንዱ ሰዓሊተ ምህረት ነው፣ አንደኛው ሐመረኖ ኪዳነ ምህረት ነው። ሁለቱም ቦታ እቺ ስዕል ተይዛ መታ። በተለይ ሰዓሊተ ምህረት 23000 አበባዎች ነው ያዘጋጀነው። በህይወቴ በጣም ወደፊት ስናረጅ ምናምን ስል ደስ ብሎኝ ምን አስባለሁ ሰው ነንና ከዚህ ዓለም እንለያለን። እና የመጨረሻው እስትንፋሳችን አለች አይደል? አልጋ ላይ ሆነሽ ምን ሰራው ብለሽ ወደኋላ ሪግሬት ማላደርግበት ማልጸጸትበት ደስ የሚለኝ ነገር ነው። በ10,000 አበባዎችን ስዕል አጅበን እንትን ብለናል። እንጦጦ ሐመረኖ ኪዳነ ምህረትን በተመሳሳይ መልኩ አሁን የዚች ስዕል ቅጂ ናት እንግዲህ ሞንትሪያል አይቬሮን ስለ ማርያም ዘይት ማፍሰስ የጀመረችው።